እሺ እኔ ጥያቄ የሆነብኝ እነ ሐሙዲ ሞተዋል፣ አላህ ይዘንላቸው፣ እናንተ ደግሞ ድናቸዋል። ይህ የሆነበት ምክንያት ምንድን ነው? ማለት ተገልብጦ ነው ወይስ ምንድን ነው? ግማሹ ሞቶ ግማሹ ሊወጣ የቻለበት ምክንያት ምንድን ነው? እስኪ አብራርተህ ንገረኝ። ምን ተፈጥሮ ነው? መግቢያው ላይ ቆረጥ አድርጌ ያሰማኋችሁ የዋትስአፕ ሪከርድ ቃለ ምልልስ ነው። ሙሉውን እጋብዛችኋለሁ። መንደርደሪያ ሐሳብ ላንሳና እንዲገባችሁ ያክል ማለት ነው። ይህ ወንድማችን ስለ እነ ሐሙዲ አሟሟት የሚናገር ነው። ምክንያቱም በዛች እጅግ በጣም አስጨናቂና እጅግ በጣም መራር ጊዜ እነ ሐሙዲ ጋር ጀልባዋ ላይ የነበረና በህይወት የተረፈ ነው። እንደሚታወቀው አንድ ጀልባ ላይ በርካታ ሰዎች ናቸው የሚሳፈሩት። ከተሳፈሩት ውስጥ ግማሹ ሞተው ግማሹ እንዴት በህይወት ሊቀሩ ቻሉ የሚለው ጥያቄ በርካታ ሰዎች አንስተው ነበር። እንደውም አንዳንዶቹ ጭራሽንም ሐሙዲ አልሞተም ውሸት ነው የሚሉም አሉ። እዚህ ኮሜንት ላይ ማየት ትችላላችሁና ታዲያ ይህ ወንድማችን ለዚህ በህይወት ለተረፈው ወንድማችን ጥያቄ አንስቶለት ነበር። እነ ሐሙዲ ሞተው እናንተ እንዴት በህይወት ልተርፉ ቻላችሁ? ስንት ሰውስ ነው የሞተው? ስንት ሰውስ ነው በህይወት የተረፈው? ጀልባዋ እውነት ባህር ላይ ነው የተገለበጠችው ወይስ ሌላ ችግር ተፈጥሮ ነበር የሚለውን ጥያቄ አንስቶለት እዛ ጥያቄ አብሮት የነበረ እዛች የሞት ጀልባ ላይ አብሮ ተሳፍሮ የነበረና አላህ Subhanahu Wa Ta'ala ግን ሌላ ድል የሰጠው ወንድማችን የሰጠው መልስ ነው። ሙሉን እጋብዛችኋለሁ። እዚህ ላይ ግን አንድ የተረዳሁትና አንድ የአላህን ኃያልነት የመሰከርኩበት ነገር ቢኖር የአላህን ጥበብ ነው። አላህ Subhanahu Wa Ta'ala ቁርአን ላይ ወላ ተድሪ ነፍሱን ቢአይ አርድን ተሙት ይላል። ነፍሳችን ሩሃችን አታቅም የት ቦታ የት ምድር ላይ እንደምትሞት፣ ባህር ላይ ትሙት፣ የብስ ላይ አየር ላይ ትሙት አታቅም ይላል። فإذا جاء أجلهم لا يستأخرون ساعة ولا يستقدمون ይላል። እንዲሁ አጀላቸው ከደረሰ ሰከንድ ወደፊት የለም ሰከንድ ወደ ኋላ የለም፣ እዛች ቦታ ላይ ያዛይሉ ይላል። ሐሙዲ እና አብረውት የሞቱት እህት ወንድሞቻችን አላህ ይርሐማቸው፣ ጀነተል ፊርደውስ ላይ ይበላቸው፣ ወዳጅ ዘመዶቻቸውን አላህ ይሶብራቸውና ቀናቸው እዚህ ድረስ ነበር። የሚሞቱትም እዚች ባህር ላይ ነበር። የአላህን ጥበብ ታስታውሱት። በተለይ ሪከርዱን ከሰማችሁ በኋላ በሚሊዮኖች ውስጥ እንኳን ብትሆንና ሚሊዮኖች ጉያ ውስጥ ብትደበቅ አጀሉ የደረሰን ሰው አላህ Subhanahu Wa Ta'ala ለይቶ እንደሚወስደው፣ አጀሉ ያልደረሰን ሰው ደግሞ የፈለገ ፈላውሃ ውስጥ እንኳን ቢገባ የፈለገ ነገር እንኳን ውስጥ ቢሆን ለይቶ እንደሚያስቀረውና ለወዳጆቹ ለቤተሰቦቹ እንደሚሸኘው የሚያሳይ ነው። እነዚህም አሁንም የሆነው ድርጊት ይህ ነው። ምክንያቱም እዛች ጀልባ ላይ በርካታ እህት ወንድሞቻችን አሉ። ከዛ ውስጥ ግማሹ ሲሞት ግማሹን በህይወት አላህ አትርፎታል። ይህ በጣም የአላህን ጥበብ የምናይበት ነው። ለማንኛውም ሰላም ሳላችሁ ብዙ ወሬ ያወራሁ መሰል ሰላም ልበላችሁና ሙሉ ቪዲዮን ሪከርዱን ቃለ ምልልሱን እጋብዛችኋለሁኝ። በተለይ ደግሞ በባህር መምጣት የምታስቡት ወንድሞች ቆም ብላችሁ 1 2 3 ጊዜ እንድታስቡበት። ምክንያቱም ይህን ቪዲዮ በመሰራበት ሰዓት እንኳን በርካቶች ለመምጣት ያሰቡ፣ በተለይ ደግሞ በዚህ ጦርነት ጊዜ በጣም ከባድ ነው ስላሉ ስለማን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው ሰላም ስላላልኳችሁ ይችኑ ብቻ ሰላም ልበላችሁና ሙሉ ቪዲዮ ልጋብዛችሁ በጥሞና እንድታዳምጡ ስል ጠይቃችኋለሁ በትህትና ማለት ነው። አሁን እንኳን ለመምጣት የሚያስቡ ብዙዎች አሉ። አሁን አንደኛ በዚህ ጦርነት ሰዓት እንዳትመጡ እንዳታስቡት። ባህር ኃይል ይፈራሉ። ባህር ኃይል ደግሞ አሁን በጣም የባህር ዳርቻን ስለሚቆጣጠር አሁን ሰዓት መጣችሁ ማለት በህይወታችሁ ፈርማችሁ ነው። ምናልባት ያገር ሰላም መጥቶ ዓለማችን ሰላሟ ተመላልሶ እንኳን ካልሆነ እኔ ሲሆን በዛኑ ቶሎ ብዬ አልመክርም። ያሳለፍኩትን እኔ ስለማቀው በዛ በባህር ላይ እንዴት ያለ ጭንቀት ጊዜ እንኳን ለወዳጄ ለጥላቴ የማልመኘውን ጊዜ አሳልፌያለሁ። ባህር ላይ ከመጣው 5 ወሬ አካባቢ ነው እና አልመክራችሁላችሁ እወዳለሁኝ። ለማንኛውም መንደርደሪያ ሐሳብ ብዬ አበዛሁባችሁ። የእነ ሐሙዲን አሟሟት የሚናገረው ወንድማችን ሪከርድ ልጋብዛችሁ። እሱ በህይወት ተርፏል።
አልহামዱሊላህ አላህ Subhanahu Ta'ala ደግሞ በሰላም ቤተሰቦቻቸው ጋር ያደርሳቸው የተረፉትን እንዲሁም ያሰቡበትን ወጡበትን ጉዳይ ደግሞ አላህ ያሳካላቸው ማለት ነው። ከዛ ከሞት ቦታ እድል አላህ ሰጥቷቸው እዚህ መድረስ ማለት ትልቅ ነገር ነው፣ ታሪክም ነው። ከሟቾች ሳያደርጋቸው ስለተረፉ እንኳን ደስ ያላችሁላችሁ ወዳለሁ። ይሄን ቪዲዮ ከሰሙት ለሞቱት አላህ ይርሐማቸው፣ ለወዳጅ ዘመዶቻቸው ለሚያውቋቸው ሁሉም ደግሞ አላህ ሰብሩን ይወፍቃቸው እያልኩኝ የተሻለም ነገር አላህ ይተካቸው ላሉት ለነዛ ደግሞ ጀነተል ፊርደውስ ለአላና የሸሂድን ቦታ የሸሂድን ደረጃ እንዲተካቸው እያልኩኝ ሪከርዱን ላሰማችሁ። በድጋሚ አብራችሁን ቆዩ። እሺ እኔ ጥያቄ የሆነብኝ እነ ሐሙዲ ሞተዋል፣ አላህ ይዘንላቸው፣ እናንተ ደግሞ ድናቸዋል። ይህ የሆነበት ምክንያት ምንድነው? ማለት ተገልብጦ ነው ወይስ ምንድነው? ግማሹ ሞቶ ግማሹ ሊወጣ የቻለበት ምክንያት ምንድነው? እስኪ አብራርተህ ንገረኝ። ምን ተፈጥሮ ነው? የእነ ሐሙዲ የሞቱት እኮ ማለት ነው እንዴት መሰለህ? ዶኒኳ መሬት ሳትደርስ ገና ማለት ነው ትንሽ ቀረት እንዳላት ሰዋኩ ውረዱ፣ እኔ ሶማሌ አረሚ ይዘኛል ይተኩስብኛል ምናምን ነገር አለ። ከዛም በኋላ እንወርድ ምናምን ያን ስንቻቻ ካልወረዳችሁ ገለብጣችኋለሁ ምናምን ብሎ አስፈራራል። ከዛም በኋላ ይገለብጠናል በሚል ምናምን እሳቤ ቀድመን እኛም ወረድን ማለት ነው። ቀድመን ወረድንና ከዛም በኋላ እንደወረድን ከዶኒኳ ላይ ማለት ነው ውሃው ደረሳችን ሊያደርገን የቆምነው ድንጋይ ላይ ነበረ፣ ጉድባ ላይ ማለት ነው። ከዛ ወደፊት እንደስም ጉሬ ነበረ ትልቅ አለን። ከዛም በኋላ ደግሞ ዶኒኳ እንደዛ እየወረዱ ዶኒኳ ደግሞ ወደኋላ ትመለሳለች። ከዛ ሐሙዲ ደግሞ ወደኋላ መለስ ስል ነው የወረደው ማለት ነው። ወደ ባህሩ ግብት እንዳለች ማለት ነው የተወረደው እና ለዛ ነው መውጣት ያልቻለው ሐሙዲ። በነገራችን ላይ ማለት ነው ከሐሙዲ ጋር ዶኒኳ ላይ ተዋውቀ ምናምን ወረዱ እንዳለ ማንንም ሰው ሳይወርድ ማለት ነው ከዶኒኳ ላይ እንዴት ነው ዋና ትችላለህ ያ ዋኝ ተወጣለህ ወይ ምናምን እያልን ነው እየጠየቀው። አረን ያልችልም ምን ውሃ ባብ ውሻ ፈራለሁ ምናምን እያለ ነበር ላይ። ከዛም በኋላ የፈራው ነገር አልቀረም። በዳር ላይ ከወጣ ምናምን በኋላ ሬሳውን ያገኘው ማለት ነው። እኛም ዶኒኳ ወደኋላ በሄደች ቁጥር ነበር እሱ የወረደው እና በጣም ከባድ ነበር ሁኔታው። ላይ ወደ 21 ሰው ምናምን ነበር የሞተው ማለት ነው። እነሱን ቀብረን ምናምን ነው እኛ ራሱ ወደፊት በመኪና ይሄድ ነው። ምርጦች እንግዲህ ጉዳዩን እንደሰማችሁት ነው። እርግጥ ነው ለማመን እጅግ በጣም የሚከብዱ በርካታ ነገሮች አሉ። ሆኖም ግን ያው ሞት ለማንም አትቀርም። ሞት አጀላችን ከደረሰ ሰከንድ ወደፊት ሰከንድ ወደ ኋላ የለም። ሐሙዲን ደግሞ በርካቶቻችን ያው አስክሬኑን አይተናል። ሚዲያ ላይ ተለቋል፣ በሁሉም ሶሻል ሚዲያ ላይ ተለቋል። ምክንያቱም እጅግ በጣም ታዋቂና ተወዳጅም ስለነበረ ማለት ነው። አላህ መጨረሻችንን ያሳምርልን ማለት ነው። ግን አንድ የተረዳሁት ነገር ቢኖር እናንተ ምናልባት ራሳችሁ የተረዳችሁት ነገር ይኖራል። አጀላችን ሲደርስ በርካታ ሚሊዮን ሰዎች እንኳን ቢኖሩ ከዛ ውስጥ አላህ ለይቶ እንደሚወስደንና አላህ Subhanahu Ta'ala በሐያልነቱ በጥበቡ ምንም ነገር እንደማይሳነው እንዲሁም ለምንፈራ ሰዎች አንዳንድ ጊዜ አጀልህ ካልደረሰ የትም ቦታ ላይ ብኮን እንደማይወስድህና ያለ አጀልህ የትም ቦታ አላህ Subhanahu Ta'ala ብትገባ እንኳን እንደሚያወጣህ የሚያሳይ ነውና እኛ የምድር ነዋሪዎች የሩቅ ምስጥራቱ ጌታ አላህ Subhanahu Ta'ala የሚያደርገው አይታወቀንም። አላህ Subhanahu Ta'ala ግን አንዳንድ ጊዜ ለኛ ኸይር ያስብና ሆነ ቦታ እንድንሄድ ያስባል። ወይም ደግሞ አጀላችን ክደርስና ወደ ሆነ ቦታ እንድንሄድ ያደርጋል። እዛ ቦታ እንደምንሞት ነው። ይሄን ያስታወሰኝ አንድ ጊዜ በነቢዩላህ ሱለይማን ጊዜ አለይሂ ሰላም አንድ ሰው አብሯቸው እያወራ የነበረና ሌላ ሰው ደግሞ እንግዳ ይመጣል። እንግዳው የመጣው እንግዳ አብሯቸው የሚያወራውን ሰውዬ በደንብ ትኩር ብሎ አየው። ትኩር ብሎ ሲያየው እንዴ ተዛ በኋላ ያ የመጣው እንግዳ ይወጣል። ይሄ አብሯቸው ሲያወራ የነበረው ሰው አንተ ሱለይማን ሆይ ይሄ ሰው እኮ በጣም ትኩር ብሎ አየኝ፣ ምንድነው? ለምንድነው? ማን ነው እሱ ሲለው ይሄማ እኮ መለከል ሞት ነው፣ ሰው ተመስሎ ነው የመጣው፣ መለከል ሞት ነው ይላል። እንዴ ፍጥጥ ብሎ አየ መለከል ሞት ነው? አዎ። ከዚያ በኋላ በአላህ የሆነብህ አደርሰኝ፣ ወደ ሩቅ ቦታ ንፋስ እንድጥለኝ እዘዝልኝ ይለዋል። ሱለይማን አላህ ሰጣቸው ስልጣን ውስጥ አንዱ ንፋስን ማዘዝ ነውና ንፋስን እንዲያዙለት ይለምናቸዋል፣ ይማጸናቸዋል። ከዛ በኋላም
ሱለይማን አለይሂ ሰላም ያንን ንፋስ ያዙና ወደ ሂንድ ሀገር አርቆ እንዲጥለው ንፋስን ያዛሉ። ንፋስም እዛ ትለዋለች። በማግስቱ ያ መለከል ሞት ይመጣል። መለከል ሞት ሲመጣ አንተ መለከል ሞት ሆይ ትላንትና እኮ ያየኸው ሰው ክስ አቅርቧል፣ ለምንድን ነው እንደዛ ፍጥጥ ብለህ ያየኸው ብሎ ይጠይቀዋል። መለከል ሞትም ወላሂ ሱለይማን ገርሞኝ እኮ ነው፣ ይህን ሰው አላህ ሱብሓነሁ ወተዓላ ሩሑን እንዲይዛት አዞኝ ነበር። በዚህ ሰዓት በዚህ ቀን ሩሑን እንዳወጣት አዞኝ እዛ ቦታ ነበር የታዘዝኩት። አንተ ጋር ሳየው ገርሞኝ ነው። መቼ ሄዶ እዛ ሩሑን ይዛታለሁ ስል ገርሞኝ ነበር። ሲሄድ ግን እዛች ቦታ ቁጭ ብሎ እየተጠባበቀ ነበር አላቸው አለይሂ ሰላቱ። እንግዲህ ያ ሰው ሞትን ሸሽቶ እንዳይደርስበት አርቆ እንዲጥለው ፈልጎ ነበር። ግን የታዘዘው ደግሞ መለከል ሞት እዛች ቦታ ሄዶ እንዲወስደው ነው። አስባችሁታል? ይሄን ወላችኋለሁ። ይሄን ቪዲዮ ሼር፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በሌላና አዲስ መረጃ መጣላችኋለሁ ኢንሻአላህ ተዓላ። ከናንተው ወደ እናንተ ነው። አገራችንን ዓለማችንን አላህ ሰላም ያድርግልን፣ ጦርነቱንም በቃችሁ ይበለን እያልኩኝ በዚህ ሁሉ ሰናበታችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።